የጠቅላዩ ሁለት ደፋር እርምጃና የቀይ ባህር ሚስጥሮች። ኤርትራና ግብጽ ያልጠበቁት ሆነ። ጠቅላይ ሚኒስትር አብይ አህመድ ሁለት ደፋር እርምጃዎችን ወስደዋል። አንደኛው ከዚህ ቀደም በኢህአዴግ መንግስት ያልተሞከረውንና ሆን ተብሎ ኢትዮጵያ ወደብ አልባ ሆና የመቆየቷን እንቆቅልሽ ለመፍታት በድፍረት መነሳታቸው ነው። ሁለተኛው በዘመናዊ ዓለም የሚያስፈልገውን የጦር መሳሪያ ማምረቻ ፋብሪካ ማቋቋማቸው ነው። እነዚህ ሁለት ጉዳዮች እጅግ በጣም ወሳኝ ናቸው። እንኳን ኢትዮጵያን ይቅርና መላው አፍሪካን ከእንቅልፍ የሚያነቃና እስከ ዛሬ የት ቆይተን ነው የሚያሰኝ ወሳኝ ጉዳይ፣ ግን ደግሞ መዘዙ ከባድ የሆነ ቁልፍ ቀጠናዊ አጀንዳ ነው። ግብጽ በአፍሪካ ጠንካራ ሰራዊት በመያዝ አንደኛ ያደረጋትንና ኢትዮጵያ አምስተኛ ደረጃ ይዛ የቆየችበትን ሚስጥር እንቃኛለን። ቀይ ባህር የሚስጥሮቹ ማዕከል መሆኑንም ከጠቅላዩ ሁለት ወሳኝ እርምጃዎች ጋር አያይዘን እንፈትሻለን። በቅድሚያም ከወታደራዊው ጉዳይ እንጀምር። በዓለም ላይ ከፍተኛ መዋለ ንዋይ፣ ከፍተኛ ሀገራዊ በጀት የሚመደበው ለወታደራዊ ዓላማ ነው። ለማሰልጠን፣ የጦር መሳሪያ ለማምረትና ለመግዛት፣ የጦር ሰፈር ለመገንባት፣ ወታደራዊ አሰሳና ቅኝት እንዲሁም ስለላ ለማካሄድ፣ ጦር መሳሪያ ለመሸጥና ለመለወጥ፣ ኤክስፖርት ኢምፖርት ለማድረግ የማይሞክር የለም። ከፍተኛ ወታደራዊ ቁሳቁሶችን መፍጠርና ማዘመን የዘመኑ መገለጫ ነው። በዚህ ቴክኖሎጂ በመራቀቅ የሚታወቁ ሀገራት አሉ። አሜሪካ፣ ሩሲያ፣ እስራኤል፣ ፈረንሳይ፣ ቻይና፣ ቱርክ እና የመሳሰሉት ሀገራት። ከፍተኛ የገቢ ምንጫቸው ይህ ነው። ጦር መሳሪያ በመሸጥ የሚያገኙት ገቢ ትየለሌ ነው። ኢትዮጵያ ባለፉት 3 ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶች ከ30 ሚሊዮን ዶላር ያላነሰ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ሲናገሩ ምናልባትም የደነገጠ ይኖራል፣ የተገረመም የተደሰተም ይኖራል። ይህ ወታደራዊ ሳይንስ ገብቶታል ማለት ይቻላል። መረጃውን ጥቂት እናፍታታውና ወታደራዊ ሳይንሱን እንመለስበታለን። እንደ ጠቅላይ ሚኒስትሩ ንግግር አገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎች የማምረት አቅም ያለው ፋብሪካ ገንብታለች። ይህ አንደኛ የጠቅላይ ሚኒስትሩ ደፋር እርምጃ ሊባል ይችላል። ጠቅላይ ሚኒስትሩ ይህን አነጋጋሪ መረጃ ይፋ ያደረጉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኬ ኩታዬ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካ በጎበኙበት ወቅት ነው። ጠቅላዩ በስፍራው ተገኝተው በሰጡት ገለጻ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያ ማምረት ሙከራዎች እንደነበሩ አስታውሰዋል። በአምቦ ከተማ አቅራቢያ በሚገኘው የሆሚቾ አሚኒሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከላው የተጀመረው ዘመናዊ ፋብሪካ 2 ዓመት ባልሞላ ጊዜ ውስጥ ጥይቶችን ማምረት ችሏል። የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩን ያሳወቁት ጠቅላይ ሚኒስትሩ ፋብሪካው የሮቦቲክስ ቴክኖሎጂን በመጠቀም በሰዓት በጣም ከፍተኛ የማምረት አቅም ያለው መሆኑንም አያይዘው ገልጸዋል። ይህ ፋብሪካ ለገበያ በቂ የሆኑ ክላሽና ስናይፐር ጠመንጃዎችን እንዲሁም ብሬንና ዲሽቃ የተሰኙ ከባድ የጦር መሳሪያዎችን የሚያመርት እንደሆነ ጠቅላዩ አስረድተዋል። ከዚህ በተጨማሪ ፋብሪካው ታንክና ሁሉንም አይነት መድፎች የማምረት አቅም ያለው መሆኑን ገልጸዋል። ይህ ኢትዮጵያን ከዘመናዊ ዓለም የሚቀላቅል ነው። ወደ ወታደራዊ ሳይንሱ ስንመለስ ምክንያቱ ይገባናል። ለመሆኑ በዓለም እየተፈጠሩ ያሉት ዘመናዊ ቴክኖሎጂዎች ተጸንሶ የሚወለዱት ከውትድርና ውስጥ መሆኑን ስንቶቻችን እናውቃለን? ዛሬ እየመረረን የምንውጠው ሀቅ ይህን ነው። መቼም በገደምዳሚውም ቢሆን አንድ መረጃ ወደ ጆሮአችን ደርሶ ያውቃል። መረጃው ፈረንጆች በትምህርት ስርዓታቸው ወታደራዊ ሳይንስን ቀዳሚ ማድረጋቸውንና እያንዳንዱ ዜጋ ውትድርና የማወቅ ግዴታ ያለበት መሆኑን የሚያመለክት ነው። ከዚህም በላይ አንድ የሚገርም ወሳኝ ነገር አለ። ይህም ወታደራዊ ሳይንስ የሰውን ስነ ባህሪ በመቅረጽ በመልካም ስነ ምግባር በማነጽ የሚወደስ ሆኖ መገኘቱ ነው። ውትድርና ህልውናም፣ ኢኮኖሚም፣ ፖለቲካም ማህበራዊ ህይወትም ነው። በገንዘብ ሊተመን የማይችል ብሔራዊ ሀብት ነው። የሀገር መከላከያ ሰራዊት የተማረ ኃይል አብዝቶ በመመልመል ተቋሙን እንዲቀላቀሉ በሰፊ መስራት ይጠበቅበታል። ይህን የምንለው ዛሬ ዓለም ከደረሰበት ዘመናዊነት አኳያ በመመልከት እንጂ መከላከያ የገጠመውን ፈተና ዘንግተን አይደለም። ማቆሚያ ባጣ ጦርነት ውስጥ እየተፈተነ እንደሚገኝ የሚታወቅ ነው። በዚህ ጦርነት ወቅት የተነሳ የጠቅላይ ሚኒስትሩ ወሳኝ ጉዳይ ትችት ያላጣውም ለዚህ ነው። ይህን የእርስ በእርስ ግጭት እንደ ጥሩ አጋጣሚ ለመጠቀም የሚታትሩት ግብጽና ኤርትራ ያልጠበቁት ገጥሟቸዋል። ግብጽና ኤርትራ ኢትዮጵያ የምትወስዳቸውን እርምጃዎች በቅርበት የሚከታተሉ እንደመሆናቸውና ብርቱ ተፎካካሪ ከመሆናቸውም አኳያ ነገሩ በቀላሉ የሚታይ አይደለም። በአንድ ወቅት ይፋ በሆነ መረጃ መሰረት
ኢትዮጵያ በጠንካራ ጦር ግንባታ ግብፅን የምትወዳደር ሀገር ሆና ተጠቅሳለች። ግብፅ በአፍሪካ ጠንካራ ጦር ያላት ቀዳሚዋ ሀገር የሆነችው ከቀይ ባህር ጋር በተያያዘ ነው። ሀገራችን ኢትዮጵያ ደግሞ 5ኛ ደረጃ ላይ የተቀመጠችው ከቀይ ባህር ጋር በተያያዘ በተሰራባት ሴራ ነው። ከታች በቀይ ባህር ሚስጥሮች በስፋት የምንመለከት ይሆናል። ለግንዛቤ ያህል ጠንካራ ወታደራዊ አቅም ለመገንባት ያለውን ፈተና እናብራራ። አንዲት ሀገር ጠንካራ ወታደራዊ አቅም መገንባት ትፈልጋለች፣ ግን ከፍተኛ ገንዘብ መመደብን ይጠይቃታል። የሚጠይቀውን ገንዘብ መወጣት የቻለች ሀገር የመከላከያ በጀት የላቀ የጦር መሳሪያ ለመታጠቅ፣ መሰረተ ልማትን ለማዘመንና ወታደራዊ ስልጠናዎችን በማጠናከር ረገድ ወሳኝ ሚና መጫወቱ አይቀርም። በአፍሪካ አህጉር በተለያዩ ሀገራት መንግስትን ከተቆጣጠሩ ወታደራዊ አመራሮች ባለፈ በአሁኑ ጊዜ በርካታ ሀገራት በውስጥ ቀውሶች እየተናጡ ነው። ፈተናዎቹ አለመረጋጋትን በመፍጠር የጅምላ መፈናቀልን አስከትለዋል። መሰናክሎቹን ለመቅረፍ በኢኮኖሚ የተረጋጉ ሀገራት በመከላከያ ሰራዊታቸው ላይ ከፍተኛ መዋለ ንዋይ በማፍሰስ የተሻለ የጦር መሳሪያና የቴክኖሎጂ አቅም ለመገንባት ጥረት ያደርጋሉ። ወታደሮቻቸውን ለማስታጠቅ አስፈላጊው መሳሪያና ግብዓት የሌላቸው ሀገራት ከነሱ በተሻለ በገንዘብ የሚደገፉ ታጣቂዎችን ይታገላሉ። የአፍሪካ ወታደራዊ አቅም ከጥቂት ዓመታት ወዲህ መሻሻሎችን እያሳየ ቢሆንም የአህጉሪቱ ወታደራዊ አቅም አሁንም ካደጉት ሀገራት በእጅጉ ወደ ኋላ የቀረው በዚህ ምክንያት ነው። ልዩነቶቹ የበጀት ድልድል፣ የቴክኖሎጂ እድገት፣ ስልጠና፣ የሀገር ውስጥ መከላከያ ኢንዱስትሪዎች፣ ስልታዊ አቅምና የትብብር ግንባታ አቅሞችን በመሳሰሉ ቁልፍ ዘርፎች ይታያሉ። ከዚህ አንጻር ኢትዮጵያን መገምገም ነው። የአንድ ሀገር ወታደራዊ ጥንካሬ የሚገመገመው በወታደራዊ ይዞች ብዛት፣ የበጀት መጠን፣ የሎጂስቲክስ አቅምና በመልክዓ ምድራዊ አቀማመጥ ነው። በዚህ መለኪያ መሰረት ግብፅ ከአፍሪካ በወታደራዊ አቅም አንደኛነቷን ይዛለች። ግብፅን በመከተል በዓመት ለመከላከያዋ $25 ቢሊዮን የምትመድበው አልጄሪያ በሁለተኛ ደረጃ ላይ ትገኛለች። ናይጄሪያ እና ደቡብ አፍሪካ 3ኛ እና 4ኛ ላይ ይገኛሉ። ኢትዮጵያ 5ኛ ላይ ተቀምጣለች። ይህ የደረጃ መረጃ 2025ን ብቻ የሚመለከት ነው። በቀጣይ ደረጃ የሚያሻሽሉ ሀገራት ይኖራሉ። ኢትዮጵያ ግብፅን ለመገዳደር በቅርብ ርቀት ትገኛለች። በነገራችን ላይ ግብፅ አንደኛ፣ ኢትዮጵያ 5ኛ የሆነችው ከቀይ ባህር ጋር በተያያዘ ነው። ታላቁ የኢትዮጵያ ህዳሴ ግድብ እያለ ወዴት ወደ ቀይ ባህር መዞር ነው የሚል ጥያቄ ይኖራል። ሚስጥሩን ነው። የቀይ ባህር ሚስጥሮች። ቀይ ባህር በርካታ ሚስጥሮች አሉት። ከሚስጥሮቹ ውስጥ ኢትዮጵያን ከቀይ ባህር መግፋት አንዱ ነው። ኢትዮጵያ ቀይ ባህርን በመታከክ የአፍሪካን ሀብት ዳግም ለማጋበስ እንቅፋት እንዳትሆን ይፈሯታል። ትልቅ አገር ሆና ሳለ ለምን ወደብ አልባ ሆና እንደቆየች አሁን ይገባናል። ቀይ ባህር ላይ ኢትዮጵያ ከተደላደለች የቀጠናው ተጽዕኖ ፈጣሪ አገር ትሆናለች። ይህ ከመሆኑ በፊት የፊጥኝ ጉሮኗቸው ውስጥ እንድትገባላቸው ይታገሏታል። ቀይ ባህር እንደ ስሙ የቀይ ሽኩቻ ይበዛበታል። አሳዳጅና ተሳዳጅ ይበዛበታል። ቀይ ባህር የኤደን ባህረ ሰላጤና ህንድ ውቅያኖስን የሚያገናኝ ነው። ቁልፍና ተመራጭ የንግድ መስመር ነው። ከአየር ንብረት ሁኔታ እስከ መልክዓ ምድርና የተፈጥሮ ሀብት እንዲሁም እስከ ዴሞግራፊ፣ ቱሪዝምና ንግድ ቁልፍ ድርሻ ያለው በመሆኑ እንደ አይን ብሌን ይታያል። ለዚህም ነው ክትትል የሚበዛበት። ለዘመናዊ ቅኝት ይጠቅማል። አሰሳ፣ ፍተሻና ሚስጥራዊ ስለላ ይደረግበታል። ከፍተኛ ወታደራዊ ጥበቃ፣ መረጃና ደህንነት ድረስ ይከናወንበታል። ከተፎካካሪ ሰሜን ምስራቅ አፍሪካ እስከ ምስራቅ አፍሪካ፣ ከአፍሮ አረብ ሀገሮች እስከ አረቡ ዓለምና መካከለኛው ምስራቅ ሀገሮች፣ ከታዳጊ ሀገራት እስከ አደጉና የበለጸጉ አያላን ሀገራት ድረስ ከቀይ ባህር አይጠፉም። ዘመነኛ ተገዳዳሪዎች የሚሻኮቱበትና የሚሯሯጡበት ብቸኛው ባህር ነው። በአጭር አገላለጽ በርካታ የፍጥጫ አይኖች ያረፉበት ባህር ነው። ተፈላጊ ነው። ተፎካካሪዎቹን 1-2 ብለን መቁጠር እንችላለን። ከአፍሪካ ኢትዮጵያን ጨምሮ ግብፅ፣ ሱዳን፣ ኤርትራና ጅቡቲ ቀዳሚ ተፋላሚ እየሆኑ መጥተዋል። ከእስያ የመን፣ ሳውዲ አረቢያ፣ እስራኤልና ዮርዳኖስ ይዋሰኑታል። ባህሩ 1398 ማይል ርዝመትና 221 ማይል ስፋት አለው። 160,100 ማይል ካሬ የሚሸፍን ነው። ቀይ ባህር አፍሪካና እስያ መሃል የሚገኝ ወሳኝና እጅግ ትኩረት ሳቢ ነው። ለምስራቅ አፍሪካ ትኩሳት፣ ለመላው አፍሪካ ራስ ምታት፣ ለሀያላኑ የፉክክር ማዕከል ነው። በዚህ ባህር ዓለማት ጎራ ፈጥረው ይታያሉ። አንዳቸው በሌላኛቸው ላይ ሴራ በመፍጠር ሲሻኮቱበት ውለው ሲሻኮቱበት ያድራሉ። ከነዳጅ እስከ ፋብሪካ ምርት፣ ከወታደራዊ ቁሳቁስ እስከ ምግብና አልባሳት ሲንሸራሸሩበት የሚኖር ባህር ነው። የጦር መሳሪያውም በዚህ ነው የሚሸጋገረው። የፋብሪካ ውጤቱም የሚመነዘረው በቀይ ባህር ነው። ለአፍሪካውያን ሞት የሚደገሰው በዚህ ባህር ነው። አፍሪካ ራሱን መቻል ከጀመረ የምዕራባውያን ካፒታሊስት ኪሶች ራብተኞች ይሆናሉ የሚባለው ቀይ ባህርን ቅድሚያ ለአፍሪካ ጥቅም ማዋል ሲቻል ነው። ቀይ ባህርን ጥቅም ላይ ለማዋል ምክንያት ትሆናለች ተብላ በቀጠናው ስትፈራ የኖረች ኢትዮጵያ ናት። ኢትዮጵያውያን ሊያውቁት የሚገባው ጥብቅ ሚስጥር ይህ ነው። ሌላው መሻኮቻ ልዩነት እንዳለ ሆኖ በቀይ ባህር መዘናጋት ዋጋ ያስከፍላል።
እንኳን በቀይ ባህር በአባይ ግድብ በዓለም የጸጥታው ምክር ቤት ሳይቀር የተደሎተባት ዛሬም ፋይሉ ሳይዘጋ የሴራ አይነት የሚቦካላት መሆኑ አይዘነጋም። ግብጽ የኢትዮጵያን እንቅስቃሴ በንቃት የምትከታተለው በዚህ ምክንያት ነው። ቀይ ባህርና አባይን ኢትዮጵያ እንዳትጠቀም ግብጽ ስታሴር ቆይታለች። ምዕራባውያን በዚህ ሁሉ ንቃት ውስጥ ሆነው ለኢትዮጵያ ሾህ ሲሆኑ ማየት የተለመደ ነው። የአረብ ሊግ መቀመጫ የሆነችው ምስር ካይሮ ደግሞ ይበልጥ ታሴራለች። ኢትዮጵያ በአባይ ላይ ምንም አይነት ግንባታ እንዳትገነባና ወደ ቀይ ባህር ዳግም ተመልሳ እንዳትገዳደራት ስትጥር ነበር። አሁን ይህ በጠቅላይ ሚኒስትሩ በጥብቅ ተይዟል። ግብጽና ኤርትራ እኩል የደነገጡትም በዚሁ ምክንያት ነው። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ እጅግ በጣም ጠቃሚ የሆነውን ጉዳይ በድፍረት ቢጀምሩም በታቀደለት ልክ ለመጨረስ ግን ከባድ ሊሆን ይችላል። ገና ከወዲሁ ከአሰብ ጋር ተያይዞ የሚመጣውን ቀጠናዊ ትንታኔ መታዘብ ይቻላል። ኢትዮጵያና ኤርትራ ሊጋጩ ይችላሉ የሚለው ትንታኔ አመዝኖ ታይቷል። ከቀጠናው ታሪካዊ አመጣጥ አኳያ አይጋጩም ብሎ አለመጠርጠር አሊያም አለመስጋት አይቻልም። ሊያሰጋ የሚችል ጥብቅ ጉዳይ መሆኑን ከላይ በስፋት አብራርተነዋል። የጠቅላይ ሚኒስትር አብይ አህመድ ደፋር እርምጃ በቀይ ባህር ዙሪያ ያልነውም ታሪካዊ ዳራውን በመረዳት ነው። ተወደደም ተጠላም ፈተና በዛበትም አልበዛበት ጠቅላይ ሚኒስትሩ በዋናነት ከግብጽና ከኤርትራ ጋር የሚያፋጥጣቸውን ጉዳይ በድፍረት ጀምረውት ጉዳዩም ዓለም አቀፍ አጀንዳ ሆኖ የብዙዎች መነጋገሪያ በመሆን ቀጥሏል።